ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ የምነግራችሁ እያዘናጉ በጣም ለበርካታ ህመሞች የሚዳርጉ ህይወትን እስከ ማጣት ደረጃ የሚያደርሱ የተመረጡ የቫይታሚን እጥረት አይነቶችን ምልክቶችንና መፍትሄዎችን እነግራችኋለሁ። በነገራችን ላይ እነዚህ አሁን የማነሳቸው የቫይታሚን አይነቶች በጣም በርካታ ሰዎች ሰውነታቸው ላይ የእነዚህ ቫይታሚኖች እጥረት ተከስቶ ምልክቱን እያሳያቸው ነገር ግን የምን የቫይታሚን እጥረት እንደሆነ ባለማወቅ የተነሳ ምልክቶቹን ባለማወቅ የተነሳ በጊዜ መፍትሄ ማግኘት ባለመቻላቸው የተነሳ በጣም ለተለያዩ ችግሮች እየተዳረጉ ስለሚገኙ ለግንዛቤ ነው ይሄን ቪዲዮ ያዘጋጀውላችሁ። እስቲ በተለይ የምነግራችሁ ምልክቶች አሉ። የትኛው ቫይታሚን እጥረት ሰውነታችሁ ላይ ሲኖር የትኛውን ምልክት ያሳያል፣ ለዛ ችግርስ የትኛው ነው መፍትሄ የሚለውን እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ የምናየው ይሄ የጸጉር የጥፍር መሰባበር እንደዚህ አይነት ችግሮችን ነው። በነገራችን ላይ ከዚህ ከጸጉር ከጥፍር ከእንደዚህ አይነት ነገር ጋር ተያይዞ ችግር ካለባችሁ በዋናነት የባዮቲን እጥረት ሲኖር የሚፈጠር ችግር ነው። ምክንያቱም በተለይ ለጸጉርና ለጥፍር እድገት በጣም ጠቃሚውና ዋናውን ስራ የሚሰራላችሁ ይሄ የባዮቲን የፕሮቲን አይነት ነው ማለት ነው። ታዲያ ይሄን ነገር እላያችሁ ላይ ማስተዋል ነው። ለምሳሌ ጥፍራችሁ ቶሎ የሚሰባበር የሚነሳሳ ከሆነ ጸጉራችሁ ቶሎ የሚረግፍ ከሆነ እየሳሳ ከሄደ የሚሰባበር ከሆነ ብዙም አላድግ የሚላችሁ ከሆነ እንዲህ አይነት ችግር ካለ የባዮቲን እጥረት እንዳለባችሁ ማሳያ ነው። በነገራችን ላይ የባዮቲን እጥረት ብዙ ጊዜ የሚከሰተው በተለይ ጥሬ እንቁላል ሰብረው የሚጠጡ ሰዎች ላይ የባዮቲን እጥረት ይከሰታል። ምክንያቱም ይሄ በተለይ ስፖርተኞች አካባቢ እንደዚህ አይነት ነገር ይስተዋላል። ጥሬ እንቁላል ዝም ብለው እየሰበሩ መጠጣት፣ እንደዚህ አይነት ነገር ያልበሰሉ እንቁላሎችን መውሰድ፣ ይሄ ጥሬ እንቁላል በተለይ ባዮቲን ሰውነታችሁ እንዳያመነጭ እንዳያዘጋጅ የመከልከል ስራን ስለሚሰራ ይሄ ችግር ይፈጠራል። ይሄ የባዮቲን እጥረት እንደሆነ መታወቅ አለበት። እንደመጀመሪያ ይሄን ወቁ። ሌላው ደግሞ የከንፈር አካባቢ የሚፈጠሩ ችግሮች ለምሳሌ መቁሰል፣ አሁን የከንፈር መቆሳሰል፣ ከንፈር መሰነጣጠቅ፣ መድረቅ እንዲህ አይነት ነገር በተደጋጋሚ የሚከሰትባችሁ ከሆነ ይሄ በዋናነት ከአይረን እጥረት ጋር እንደዚሁም ከቫይታሚን ቢ እጥረት ጋር ይያያዛል። ይሄ ቫይታሚን ቢ እጥረት ሰውነት ላይ ሲኖር የአይረንም እጥረት በሚኖርበት ጊዜ ከንፈራችሁ ቶሎ መድረቅ፣ መሰነጣጠቅ፣ ዙሪያው አካባቢ መቁሰል እንደዚህ አይነት ባህሪ ያሳያል። ይሄም ከቫይታሚንና ቢና ከአይረን እጥረት ጋር ተያይዞ ነው። ሌላው በዚሁ የምናየው ለምሳሌ የድድ መድማት ካለ ይሄ የድድ መድማት አብዛኛውን ጊዜ በቫይታሚን ሲ እጥረት የሚከሰት ነው። በነገራችን ላይ ቫይታሚን ሲ ኮላጅን እንዲመነጭ ትልቁን ስራ የሚሰራልን ነው። ኮላጅን ደግሞ እንደዚህ አይነት ድድን ከጥርስ ጋር የሚያገናኙ ቨዝሎችን በዋናነት እንዲጠነክሩ የሚያደርግልን ይሄ ኮላጅን ነው። ታዲያ ቫይታሚን ሲ እጥረት በሚኖርበት ጊዜ የኮላጅን ምርት ሰውነት ላይ እየቀነሰ ይሄዳል። ኮላጅን ደግሞ ሲቀንስ ድድና ጥርስን በደንብ የጠበቀ እንዲሆን የሚያደርጉ ቨዝሎች እየላሉ ይሄዳሉ። በዚህ ጊዜ የድድ መድማቶች ይከሰታሉ ማለት ነው። ስለዚህ እንዲህ አይነት ችግር ካለ የቫይታሚን ሲ እንደሆነ ማወቅ መቻል አለባችሁ። ሌላኛው ማታ አካባቢ በተለይ የእይታ መቀነስ ካለባችሁ ይሄ በዋናነት ከቫይታሚን ኤ ጋር ይያያዛል። የቫይታሚን ኤ እጥረት በሚኖርበት ጊዜ በተለይ ይሄን ነገር በደንብ አስተውሉ። ቀን ላይ አይናችሁ በደንብ እያየ ወደ ምሽት አካባቢ በተለይ የእይታ መቀነስ አይናችሁ ቀስ እያለ እየፈዘዘ እየደከመ ማታ የሚሄድ ከሆነ ቫይታሚን ኤ እጥረት ሰውነት ላይ እንዳለ ማሳያ ነው። ሌላው
ከራስ ቅል ጋር የተያያዙ ችግሮች ለምሳሌ እንደ ፎሮፎር ሊሆን ይችላል። የራስ ቅላችሁ ነጭ መሆን፣ የመፈርፈር እንደዚህ አይነት ምልክት የሚያሳያችሁ ከሆነ ይሄ የቫይታሚን B6 እጥረት ወይንም ከቫይታሚን B6 ጋር ይያያዛል። እንግዲህ የራስ ቅል ላይ አዳዲስ ሴሎች እንዲመነጩ ትልቁን ስራ የሚሰራው የቫይታሚን B6 ነው። ታዲያ ቫይታሚን B6 ሰውነት ላይ የቀነሰ ሲሄድ ሴሎቹ እየሞቱ በአዲስ መተካት ይተውና እዛው የሞቱ ሴሎች የራስ ቅል ላይ ተለጥፈው ይቀራሉ። በዛ ጊዜ በቀላሉ የራስ ቅል አካባቢ ችግሮች ይፈጠራሉ። መላላጥ፣ ነጭ መሆን፣ ፎሮፎር ማምጣት እንዲህ አይነት ነገር ይያዛል። መነሻው ምንድነው? የቫይታሚን B6 እጥረት ነው ማለት ነው። ይሄም ራሱን ችሎ አንድ ችግር ነው። ከዚሁ ጋር ተያይዞ ሌላ ለምሳሌ የፀጉር መነቃቀል፣ መሳሳት ይሄ በነገራችን ላይ እስከ መመለጥ ደረጃ የሚያደርስ ደግሞ ችግር ካለ ይሄ ከቫይታሚን ዲ ጋርም ተያይዞ ሊመጣ ይችላል። በነገራችን ላይ የቫይታሚን ዲ እጥረት በጣም ብዙ ችግሮች ያመጣል። ለምሳሌ ቶሎ ልትታመሙ ትችላላችሁ። ከባድ ድካም ሊኖር ይችላል። የአጥንት በተለይ የጀርባ ህመም ሊኖር ይችላል። የጡንቻ የመገጣጠሚያ ህመሞች ሊኖር ይችላል። ስትረስ፣ ጭንቀት ምክንያቱን ሳታውቁት በጣም የመጨናነቅ አይነት ባህሪ ካለባችሁ እንዲህ አይነት ነገሮች ከቫይታሚን ዲ እጥረት ጋር ይያዛል። ፀጉርንም የማሳሳት የመነቃቀል እስከ መመለጥ የሚያደርስ ችግር ሊያመጣ ይችላል። ሌላው የእግር ህመም ካለባችሁ ለምሳሌ እንደ ውጋት፣ ቁርጥማት እንዲህ አይነት ነገር ከአይረን እጥረት ጋር ይያዛል። አሁን የአይረን እጥረት ሰውነት ላይ ካለ ቁርጥማት፣ ውጋት ይሄ ከእግር ጋር በተለይ የተያያዙ ችግሮች ይከሰታሉ። እሱም ራሱን ችሎ የአይረን እጥረት እንዳለ ማሳያ ነው። ታዲያ መፍትሄው ምንድነው? አሁን እነዚህን የትኛው ምልክት የየትኛው ችግር እንደሆነ አይተናል። መፍትሄው ምንድነው? በተለይ እኔ ከምግቦች ጋር ነው አያይዤ የምነግራችሁ። በዋናነት ለምሳሌ የባዮቲን እጥረት አንስተናል። የባዮቲን እጥረት ካለ እንደ ሙዝ፣ ጉበት፣ ለውዝ፣ ብሮኮሊ፣ ምስር እንዲህ አይነት ምግቦችን መመገብ ባዮቲን እንድታገኙ ያደርጋል። የቫይታሚን ቢ እጥረት ከሆነ በተለይ የወተት ተዋጽኦዎች እንደ እርጎ፣ አይብ መመገብ ከዛም ባለፈ አሳ፣ ጥራጥሬዎች፣ ምስር፣ ጉበት እንዲህ አይነት ምግቦች ደግሞ ቫይታሚን ቢን ይሰጣሉ። ሌላው የአይረን እጥረት ካለ ቀይ ስጋ መመገብ ነው። ጉበት፣ ባቄላ፣ ለውዝ እንዲህ አይነት ምግቦች አይረንን ይተካላቸዋል። ሌላ ቫይታሚን ሲ ችግር ካለ እንደነ ሎሚ፣ ብርቱካን እንዲህ አይነት ነገሮች ፍሩቶች ለቫይታሚን ሲ ይረዳል። ቫይታሚን ኤ ከሆነ ስፒናች፣ ካሮት፣ እንቁላል እንዲህ አይነት ነገሮች ቫይታሚን ኤን ይተካላቸዋል። ሌላ የነገርኳችሁ ለምሳሌ ቫይታሚን B6 ካለ ኦትስ ወይንም አጃ፣ እንቁላል፣ ለውዝ፣ አሳ፣ ዶሮ እነዚህ ቫይታሚን B6ን ያገኛሉ። ዋናው ደግሞ ቫይታሚን ዲ ብለናል። ቫይታሚን ዲ ቀይ ስጋ ላይ ማግኘት ትችላላችሁ። እንቁላል ላይ፣ ጉበት ላይ፣ አሳ በተለይ ሳልመን አሳ ላይ ቫይታሚን ዲን ማግኘት ትችላላችሁ። ታዲያ እነዚህን ምግቦች ያለባችሁን ችግር አይታችሁ ለይታችሁ ብትመገቡ ይሄንን ነገር በምግብ መቅረፍ ማስወገድ ይቻላል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጉና ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ እንገናኛለን። እስከዛው በያላችሁበት መልካም ጊዜ